ተሸናፊ መሆን መጥፎ ነገር ነው? ይሄ እንግዲህ እኛ ነገሮችን የምንወስድበት መንገድ ላይ የሚወሰን ነው። ፈላስፋው ኤፒቲከስ በህይወት ውስጥ ስለምናሳድዳቸው ነገሮች አስቀድሞ የተገኘ ዕውቀትን አጋርቶ ነበር። አሁን ያለንበት ማህበረሰብ ሀብትን፣ ዝናንና ዕውቀትን የስኬት መለኪያ አድርጎ ሲመለከት፣ እሱ ግን እነዛን ነገሮች ከውስጣዊ ሰላምና ከነጻነት አንጻር መዝኖ እንደ ተራ ነገር ነበር የሚቆጥራቸው። ኤፒቲከስ የነገሮችን ስኬትና የሰዎችን ማረጋገጫ ማሳደድ እውነተኛውንና ጥልቁን ደስታ ከማግኘት ህይወት አንዴ ከፍ አንዴ ዝቅ ስትል በጽናት ከሚያቆመን ነገር ከሰዎች የሐሳብ ተጽዕኖም የሚጠብቀን ነገር ነው በማለት ያስቀምጣል። ብዙዎቻችን እንደ ተሸናፊ መታየትን የሞት ያክል ነው የምንፈራው። ያ በመሆኑ ደስታችንን ለሰዎች ማረጋገጫ የምንሸጥ ብዙዎች ነን። እዚህ ጋር በጣም የሚያሳዝነው ነገር ምን መሰላችሁ? ውጫዊ የሆኑ ነገሮች ላይ ጥገኛ ስንሆን የገዛ ሰላማችንን የምንቆጣጠርበትን እድልና አቅም ነው የምናጣው። በሱ ሐሳብ መሰረት በህይወታችን ውስጥ ከኛ ያነሱ ነገሮችን እንዲሄዱ የመፍቀድ ድፍረት ሊኖረን ይገባል ይላል። ታዲያ ያ ነገር በዓለም አይን እንደ ተሸናፊ እንድንታይ የሚያደርገን ከሆነ ያ ለእውነተኛ ነጻነታችን የምንከፍለው ትንሽ ዋጋ ነው ይላል። የሱ ፍልስፍና እንግዲህ ራሳችንን ችላ እንድንል አይደል፣ ይልቁኑ ትኩረታችንን የበለጠ ዋጋ ወዳለው ነገር በማዞር ወደፊት መራመድ ስለመቀጠል። በማህበረሰቡ እንደ ተሸናፊ መታየት የጥበብ እንጂ የውድቀት ምልክት እንዳልሆነ መረዳት መቻል። ስለዚህ በትክክልም ተሸናፊ የሚባለው ማንነት ምንድነው? በብዙ መዝገበ ቃላት ላይ እንደሰፈረው ከሆነ ተሸናፊ ሰው ማለት ተወዳዳሪ መሆን ያቃተው ወይም ደግሞ ስኬታማ መሆን ያልቻለ ሰው በማለት ይጠቅሱታል። ነገር ግን ውድድርና ስኬት አንጻራዊ ናቸው። የአንድ ሰው ስኬት ምናልባትም ለሌላው እንደ ውድቀት ሊወሰድ ይችላል። አንዳንዶች ትንሽዬ ቢዝነስን መጀመር ስኬት ነው ብለው ያስባሉ። አንዳንዶች ደግሞ ቢዝነሳቸው ጣራ ካልነካ ስኬታማ ሆኛለሁ ብለው ለማሰብ ይቸገራሉ። ስለዚህ ስኬት በባህሎች ቅርጽ ይመዘናል። በማህበረሰቡ በግል ዋጋዎች ምናምን የሚመዘን ነው። መቼም ተስተካክሎ ያውቅ። ለዛም ነው ተሸናፊ የመሆን ሐሳቤ እንደ ፈሳሽም ይሆን። ትርጉሙ ሌሎች ምን እንዲሆን ይፈልጋሉ በሚለው ነው የሚወሰነው። ማግበስበስን በመታዘወትረው የዛሬው ዓለም ተሸናፊ የሚለው ቃል ሙሉ ለሙሉ በሚባል ደረጃ ገንዘብ ካለመያዝ፣ ዝነኛ ካለመሆን ወይም ደግሞ ከኑሮ ደረጃ ጋር የተቆራኘ ነው። የሆነ ሰው ጥሩ ስራ ያለው፣ ቆንጆ አጋር ያለው፣ ትልቅ ቤት ያለው፣ ብዙ ፎሎወር ያለው ካልሆነ በቃ እንደ ተሸናፊ ነው ስም የሚለጥፍበት። ነገር ግን ተሸናፊ መሆን ጨካኝ የሚመስል ሌላም መልክ አለው። በሌሎች አይን ውስጥ የወደቀ ሰው ትመስላለህ ስለሚለው ብቻ ሳይሆን በዛም ደግሞ ማላገጫ ትሆናለህ ስለሚለው ነው። አሁንም ድረስ የግድ መጠየቅ ያለብን እነዛ ነገሮች የምርም ህመሙ ይገባቸዋል ወይ? የሆነ ነገርን መፍራት የምርም መሳለቂያ የሚያደርግ ነው ወይ ነው ጥያቄው። ኤፒቲከስ ለዚህ መልሱ በፍጹም የሚል። ምክንያቱም ከነዛ ነገሮች የምንፈልገው ነገር በራሱ እነዛን ነገሮች አይደለም፣ ይልቁኑ ደስታ ነው። ሀብትን፣ ዝናንና ዕውቀትን እናሳድዳለን ምክንያቱም እነዛ ነገሮች ደስተኛ ያደርጉናል ብለን ስለምናስብ። ስኬታማ መሆን፣ ተወዳጅ መሆንና የሚከበር ሰው መሆንን በምናባችን ደግመን ደጋግመን እንስለዋለን። ለትንሽ ጊዜ ያንን ነገር ማሰብ የሆነ ደስታን ይፈጥርልናል። ነገር ግን ከጥቂት ጊዜያት በኋላ ያ የደስታ ከፍታ ተምዘግዝጎ ይወድቅና እየደበዘዘ ይጠፋል። ከዛም ወደ ቀደመ የስሜታችን የታችኛው መስመር እንመለሳለን። አሁን ያንን ደስታ መጠገን ብዙ ዋጋ ነው የሚያስከፍለው። ኤፒቲከስ ይህንን ነገር በግልጽ ነው ያየው። እነዚህን ፍለጋና ማሳደዶችን ደካማና መተማመን የማንችልባቸው ልፍስፍስ ነገሮች በማለት ይጠራቸዋል። ምክንያቱም እነዚህ ነገሮች ጥገኛ የሚሆኑት እኛ መቆጣጠር በማንችለው ነገር ላይ ነው። ኤፒቲከስ ይህንን ነገር ለኦሎምፒክ ከሚደረግ ልምምድ ጋር ያነጻጽረዋል። እርግጥ ነው ያንን ውድድር ማሸነፍ ደስታን ያመጣል። ነገር ግን እስኪ የተከፈለውን መስዋዕትነት ተመልከቱ። በፍጹም የማይለወጥ የአመጋገብ ፕሮግራም፣ ድካምና መዛል፣ ጉዳት እንዲሁም ደግሞ የውድቀት እድል ሌላም መዘርዘር ይቻላል።
ታዲያ ይሄ ሁሉ ልፋትና ጥረት በአንድ ሌሊት የሚጠፋ የደስታ ስሜት ይመጥነዋል ብላችሁ ታስባላችሁ? ፈላስፋው ይህንን አስመልክቶ እንደዚህ አይነት ክብርና ምስጋናዎች ምላስ ላይ ያሉ ጩኸቶች ናቸው፣ በሰው ፊት የሚደረግ ማረጋገጫ አላፊ ነገር ነው በማለት ያስቀምጣል። ኤፒቲከስ በተደጋጋሚ ትኩረት ማድረግ ያለብን በእኛ ቁጥጥር ስር ላሉ ነገሮች ማለትም ተግባሮቻችን፣ ባህሪዎቻችንና ውስጣዊ ሰላማችን ላይ ነው ሲል ያስቀምጣል። እነዚህ ነገሮች በፍጹም ከኛ ሊወሰዱብን አይችሉም። ሌላው ነገር ማለትም ገንዘብ፣ ዝና፣ ክብር ምናምን ጊዜያዊ ነገሮች ናቸው። ብልህ ሰው እነዚህን ነገሮች እንዴት ከጀርባ ማስቀመጥ እንዳለበት ይማራል። ሌላው እሱ ያነሳው ነገር ደግሞ ብዙ ጊዜ ዋጋ እንዳላቸው የምናስባቸው ነገሮች ስለ ራሳቸው ስለ ነገሮቹ ሳይሆን ስለነሱ ስለምናስበው ነገር ነው። ቤተሰቦቻችንን የምንወደው እነሱ ማለት ለኛ ምንድናቸው ከሚለው ትርጉም በመነሳት ነው እንጂ በተፈጥሮ ከሌላው ሰው የተለየና የበላይ ስለሆኑ አይደለም። ይሄው ተመሳሳይ ሎጂክ እንግዲህ ውጫዊ ለሆኑ ነገሮችም የሚሰራ ነው። ነገሮችን ደስታ የሞላቸው የሚያደርጋቸው የኛ ፍርድ ነው እንጂ የነገሮቹ ተፈጥሮ አይደለም። ብዙ ጊዜ የሆኑ ነገሮችን የምንፈልገው በቀላሉ ሌሎች እነዛን ነገሮች ስለፈለጓቸው ነው። በእውነት ደስተኛ ከምንሆንበት መጠን በላይ እንቢ መባልን አብዝተን እንፈራለን። ደግሞም ብዙሃኑን መከተል ሁሌም ወደ ሰላም የሚወስደው ጎዳና ነው ማለት አይደለም። ኤፒቲከስ እንደሚያምነው ከሆነ ውስጣዊ ሰላማችንን ከሚረብሹ ነገሮች መሸሽን የግድ መማር አለብን በማለት ያስቀምጣል። ታዲያ ያንን ማድረጋችን ተሸናፊ የሚለውን ስም የሚያሰጠን ከሆነ ችግር የለውም፣ በዛ ስም ይጥሩን ይላል። ታዲያ አሁን ስታስቡት ተሸናፊ መሆን መጥፎ ሐሳብ ነው ወይስ ደግሞ ሌሎች መጥፎ ነው ሲሉ ብቻ ነው መጥፎ የሚሆነው? አስቡት እስኪ ቀለል ያለ ህይወትን ስትኖሩ መሰረታዊ ፍላጎቶቻችሁ ተሟልተው ዝና የሌለበት፣ የሥራ ህይወት ጭንቀት የሌለበት፣ የሶሻል ሚዲያ የፎሎወር ግርግር የሌለበት ምናምን። ምናልባት እኮ ሰዎች ተሸናፊ ብለው ሊጠሯችሁ ይችላል። ነገር ግን የትኛውንም ያክል አመሰቃቅለው ቢመለከቷችሁ ስለናንተ የሚያስቡት ነገር ካላችሁ በታች ያደርጋችኋል፣ ውስጣዊ ሰላማችሁን ይነካዋል። ኤፒቲከስ ይህንን ብትጠይቁት አረ በፍጹም ብሎ ነው የሚመልሰው። የሱ መከራከሪያ ሀብት አንድን ሰው የተሻለ አያደርገውም የሚል። አንድ ሰው አብዝቶ ሀብታም ሆነ ማለት ብዙ ንብረት አለው ማለት ነው እንጂ ብዙ ዋጋ አለው ማለት አይደለም። ውጫዊ ሁኔታዎቻችን ውስጣዊ ሰላማችን ስላለበት ደረጃ ምንም ነገርን አይገልጹም። ታዲያ የሚያሳዝነው ብዙ ሰዎች ውስጣዊ ሰላማቸውን የሚገብሩት በቂ መስሎ ለመታየት ነው። ተሸናፊ መሆን በብዙ መንገድ ካየረው መጥፎ አይደለም። ከዛ ይልቅ አብዝቶ የሚጎዳው ነገር እሱን መፍራቱ ነው። የሰዎችን ማረጋገጫ ስንፈልግ ስምና ምስጋናን ስናሳድድ ነፃነታችንን ነው አሳልፈን የምንሰጠው። ነገር ግን እነዛን ነገሮች አላደል በቃ እንዳሉበት ብናያቸው ማለትም የማንተማመንባቸው ሐሳቦች እንደሆኑ ከኛ ቁጥጥር ውጪ እንደሆኑ ምናምን ሲገባን ነፃ እየሆነን እንመጣለን። ታዲያ ያ ተሸናፊ የሚባለው ስም በራሱ በእኛ ላይ የሚኖረውን ኃይል እያጣ ራሱ ይሸነፋል ማለት ነው። ኤፒቲከስ እንደሚለው ከሆነ እያንዳንዱ መንገድ የሚመጣው ከሆነ የዋጋ ክፍያ ጋር ነው። ጥያቄው ደግሞ እናንተ ምን ለመክፈል ፈቃደኛ ናችሁ የሚል ነው። ሌሎችን ለማስደሰት መኖር ትችላላችሁ፣ ያ ሰላማችሁን ያስከፍላችኋል። ወይም ደግሞ በነፃነት መኖር ትችላላችሁ፣ ዋጋው ደግሞ የሌሎችን ማረጋገጫ ነው። የሰውን ግርግር መከተል ማለት ውስጣዊ ሰላማችሁን መክፈል ማለት ነው። እንደ ፈላስፋ መኖር ማለት ደግሞ ከሙገሳ በላይ ለሰላማችሁ ዋጋ መስጠት መቻል ማለት ነው። መንገዱ ቀላል አይደለም። ከእውቅና በላይ ቀለል ያለ ኑሮን መምረጥ ህይወትን ያልሰከነችና ብቸኝነት የሞላት ሊያደርጋት ይችላል። ሰዎች ሊስቁባችሁ ወይም ደግሞ አሳንሰው ሊመለከቷችሁም ይችላል። ነገር ግን ለኤፒቲከስ ይህንን መስዋዕትነት መክፈል ለሚገኘው ነገር ይመጥነዋል ባይ ነው። በሱ እምነት መሰረት ውስጣዊ ሰላም ከምቾት ከሀብት እንዲሁም ደግሞ ከምግብም በላይ ከፍ ያለ ዋጋ አለው። ሀብታም ሆኖ በጭንቀትና በፍርሃት ከመኖር በነፃነት ኖሮ በረሃብ መሞት የተሻለ ነው ይላል። ይሄ እንግዲህ ትንሽ የተጋነነ ሊመስላችሁ ይችላል፣ ነገር ግን ቀጣይነት ያለው ነው። በህይወት ማዕበሎች የማይነካ ለመሆን መተው ከሚችሉ ነገሮች ጋር ያላችሁን አታችመንት መቁረጥ አለባችሁ። እናንተን ለመቆጣጠር የሚታገል ማንኛውም ውጫዊ ነገርን መቃወም አለባችሁ።
ነፃነት የሚመጣው እነዛ ነገሮች ላይ ያላችሁን መጣበቅ ስትቀንሱ ነው። ቢጎዳችሁም ቢያማችሁም እንኳን ያንን ማድረግ ነው ነፃነት የሚሰጣችሁ። ኤፒቲከስ ወደ ሰላም የሚወስደው መንገድ አስቸጋሪ እንደሆነ ተናግሯል። ምቾታችሁን ታጣላችሁ፣ እንቢ መባልን ትጋፈጣላችሁ። ሰዎች አይረዷችሁም። ነገር ግን ያንን ዋጋ መቀበልና መክፈል ከቻላችሁ የምታገኙት ነገር በዋጋ የሚተመን አይደለም። ራሳችሁን ማስተር ታደርጋላችሁ፣ ነፃነትን ትሸለማላችሁ። ታዲያ ያንን ነገር ለመክፈል ፈቃደኛ ካልሆናችሁ ራሳችሁን በፍጹም ፈላስፋ ብላችሁ እንዳትጠሩት በማለት አስቀምጧል። ስለዚህ በሌሎች አይን ተሸናፊ ናችሁ። ይስቁባችኋል፣ ይተቿችኋል። ያ ምናልባትም የሚያም ነገር ይመስላል። ነገር ግን ወደ ነፃነት መሻገር መቻል። ስለ ራሳችሁ ማረጋገጫ መስጠት ስታቆሙ ኢነርጂያችሁን መልሳችሁ ታገኛላችሁ። በማህበረሰቡ ዜማ መደነስ ታቆማላችሁ። የማስመሰልን ትልቅ ክፍያ መክፈል ታቆማላችሁ። ተሸናፊ መሆን ከማያባራ ራስን ማነጻጸር ነው የሚጠብቃችሁ። ሌሎች ባስቀመጡት መስመር የስኬትን ጥላት ታሳድዱ። ለሙገሳ ስትሉ በሰላማችሁ ቁማር አትጫወቱ። ከትልቅነት በላይ የበለጠ ትልቅ የሆነው ራስን ማሸነፍን ነው የምታገኙት። በዚህ መንገድ መኖር ድፍረትን ይጠይቃል። ስለዚህ ከዚህ በኋላ የሆነ ሰው ተሸናፊው ብሎ ሲጠራችሁ ፈገግ በሉበት። ምክንያቱም ምናልባት ትርጉም ያለውን አንዱን የስኬት አይነት አግኝታችሁታል ማለት ነው። ስለዚህ አትታገሉ። የውስጣችሁን ሰላም ይዛችሁ ሰዎች ተሸናፊ የሚሏችሁ ከሆነ ተዋቸው። እዛ ስያሜ ውስጥ ያለውን አሸናፊነት እነሱ በፍጹም ስለማይረዱት ነው።